ለተዋደድ ነው ታዲያ የሰወሬ ምን የሚሉት ነው? ጅል ሲጃጃል ዕቃ ይፈጃልኝ። እኔ አብርሽ በዚህ ልክ ይወርዳል ብዬ በጭራሽ አስቤውም አልሜውም አላውቅም ነበረ። ግን በዚህ አመት አብርሽ እንደኔ በጣም ዘግጦብኛል፣ በጣም ወርዶብኛል። አንዳንዴ የሰዎችን ልጅ መጨረሻቸውን ሳናይ ማሞገስም ሆነ የሆነ ሙገሳም ምንም ሆነ መስጠት የለብንም። ለምን መጨረሻውን አላየንም? እና እኔ ምንድነው ከና አብርሽ ከዚህ ቪዲዮ የተማርሁት አንድ ነገር አለ። በቃ አብርሽ አንድ ቀን በዚህ ልክ ይወርዳል ብዬ በጭራሽ አስቤው አላውቅም። ለምን ብትሉ የሚሰራው ስራ በጣም ጀግና፣ በጣም ጎበዝ፣ በጣም ታታሪ ስንለው ነበረ። አሁን ግን በዚህ ልክ ወርዶ እንደዚህ ሲጃጃል፣ ወይኔ ለካመኛ ሰዎች እንደዚህ ነን እንዴ ብዬ ነው ያሰብኩኝ። እና ይቺ ሄርሜላ እንግዲህ ምኑን እንዳወረችው ምን እንዳረገችው የምናውቀው ነገር የለንም። እሱም እንግዲህ በየሄደበት ያው ሄርሜላን አተንኩብኝ፣ በዚህ ሳምንት ከሄርሜላ ጋር ትልቅ ድግስ አለ እያለ ነው ማለት ነው። እንዳኛና ምን አገባን? እናንተ ተዋዳችሁ ብትጋቡ ብትፋቀሩ ምንም አያገባንም። ከመጀመሪያው ላይ እንዳዳመጣችሁት እንግዲህ ትንሽ የቆረጣ አርጌ አምጥቻለሁ እና በጣም ብዙ ነገር ነው ያሉ ማለት ነው። ግን እንደ ይሄኛው ነገር በጣም ገረመኝ። እንደዚያ ሲጃጃል ሚዲያ ላይ ቆሞ ያለህ እኮ ሚዲያ ላይ ነው አይደለ? በጣም ብዙ ህዝብ የሚያይህ አንተ ደግሞ በጣም ታላቅ ዩቲዩበር ስለሆንክ ትንሹም ትልቁም ያይሃልኝ። ሰላም ወንድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና በሜሪ ቤት የተለቀቀውን ቪዲዮ ያው ሁላችንም አይተናል። አብርሽና ሄርሜላ እንግዲህ ሜሪ ጋብዛቸው ነበረ። ከዚያ በኋላ ሲመጡ እንግዲህ ሁለቶች እጃቸውን ተያይዘው ከዚያ በኋላ ከመጡ በኋላ በቃ እንዳያችሁት ካላያችሁት እንግዲህ ጥፍርሽ ያምራል፣ ፊትሽ ያምራል። በቃ አብርሽን እኔ እኮ ነኝ እንደዚህ የሳቁ ምንጭ የሆንሁትና አብርሽ የኔ ነው ስትላት ነበረ፣ ይች ውሽሚት ማለት ነው። እና ሜሪ ደግሞ አሁን ከአብርሽ አንቺ ምን ልትጠብቂ ነው? መልስ ከአብርሽና ከሄርሜላ ምን ጥሩ መልስ ትጠብቂያለሽ? እነሱን እንደ ሰው ጋብዘሽ እንደ ሰው ልታናግሪያቸው ነበር በስነ ስርዓት። ኦኬ እኛ ለምን ጋበሻቸው ለምን ጠራሻቸው አንልሽም። ግን ቢሆንም ከነሱ አንደኛ አእምሯቸውን ስተዋል፣ ሁለተኛ የሚያወሩትን የሚያደርጉትን በጭራሽ አያውቁትም ማለት ነው። ስለዚህ እነሱን ለኢንተርቪውም ሆነ ለማናገርም ሆነ ብቁ አይደሉም። አንድ ሰው እኮ የሆነ ሰው እኔ ስጋብዝ ከዚያች ልጅ የምፈልገውን ነገር ጠይቃታለሁ። ከዚያ በኋላ መልስ ካላት ያንን መልስ ዝግጁ ከሆነች ልትመልስልኝ ነው። እኔ ዝግጁ ሁኜ አይደለን እነዚያን ሰዎች የምጋብዛቸው እና ስለዚህ እነሱ ደግሞ ዝግጅት አይደሉም። እንዴ ትልቅ ሰው ማለቴ ትልቅ ሰው ሳይሆን የሆነ ሰው ጋብዟቸው በስነ ስርዓት ነው እንጂ የሆነ እንደ ህፃን ልጅ እንደ 4 ዓመት እንዴ 4 ዓመት የ5 ዓመት ህፃን ልጆች በአሁኑ ሰዓት በጣም ብስል ናቸው። ምን እንደሚያወሩ ምን እንደሚያደርጉ በጣም ጠንቅቀው ያውቃሉ። እና እኛ ከሄርሜላም ከአብርሽም ምንም አንጠብቅም ጥሩ መልስ ማለት ነው። እና እናንተ ተዋዳችሁ ብትጋቡ ተዋዳችሁ ብትፋቀሩ በዚህ ሳምንት ድግስ አለን በጣም ሲላት ነበረ። ይሄ ነገር ምን እንደሆነ አላውቅም። ከዚያ መጨረሻ ላይ ሄርሜላ ካባረራቻት በኋላ ሄርሜላ እንደዚህ አለ ሰው አይደለችም። እንኳን ለሩታና እንኳን ሩታ በቅርብ ሩቀት የምታውቃትን እንኳን ሩታን የምታውቃትን እና ማንም እኮ ሰው ሲሰድባት ቀና ብላ የማታይ ልጅ ናት። እና ለሄርሜላ በጣም ነበረ ሲከራከርላት የነበረ አብርሽ ማለት ነው። አዎ ለሩታ ግን አንተ አንድ ቀን ተከራክረህላትም አታውቅም። አንድ ቀን አትስደቧት፣ አንድ ቀን እንዲህ በሏትም ብለህ አታውቅም። ግን ለውሽሚት ያው ሜሪ እንዳለችህ ምን እንዳስነካችህ ምን እንዳረገችህ እኔ ራሱ ግራ ገብቶኛል ያለች። እንኳን አንቺና እኛም ራሳችን አብርሽ በጣም ጀግና በጣም ጎበዝ በቃ ለስራ ያለው ተነሳሽ ኮንፊደንሱ ሰርቶ ራሱን ይለውጣል ቤተሰቡን ይለውጣል እያልን ከአመታት በፊት ማንም እንዲነካውም አንፈልግም ነበር። ማንም ምንም ቢሰራ ምንም ቢያደርግ አብርሽን በጭራሽ አስነክተነው አናውቅም ነበር። እና አሁን ግን ያንን ነገር ረስቶ ያንን ሁሉ ትቶ እንዲሁም እኛም መጫወቻ ነው ያደረገና እኛ መጫወቻ አይደለንም። እናንተ የምታደርጉት ቅጽበትና እናንተ የምታደርጉት እያንዳንዱ ይገባናል ማለት ነው። በጣም እኛ እንዲሁም ከእናንተ እኛ እንሻላለን። ስንሰራም ሆነ ስንፈተፍትም ሆነ ምንም ሆነ ከእናንተ እኛ በጣም ጎበዞች ነን። እናንተ ግን የምታረጉትን የሆነ ይሄ ብር ወይም በቃ ታዋቂ ነን ብላችሁ
ትንሽ የሆነ የአእምሮ ችግር መሰለኝ ማለት ነው። እንግዲህ ያው ብር ያወራል የሚባለው ነገር እሱ ሊሆን ይችላል። የምንናገረውን የምናረገውን ነገር ብዙ ጊዜ በብዙ ነገር ከታወርነ ያን ነገር ምንም እንትን አይለንም እና ያው ጥሩ ነገር አይደለም። እኛ ሄርሜላን አግባት ችግር የለም በቃ እኔ ህይወቴን መርጫለሁኝ ከእሷ ጋር ተመችቶኛል ብልሃል፣ ይመችህ ችግር የለውም እንዲሁም ይሻልሃል ማለት ነው። አሁን ሜሪ እንዳለችህ ሜሪ ማናትች ውሽሚት ልክ አንተ ሩታን ትተህ በቃ አፈቅርሃለሁ ምናምን ነገር ስላለችህ አሁን ደግሞ አንተና እሷ ብትጋቡ አሁንም ሙሽሚት ደግሞ ከሌላ ወንድ መሄዷ አይቀርም አለች ማለት ነው ሜሪ። እና ስለዚህ እሱ ምን አላት መሰላት፣ በቃ ትሄድ እኔ ፈልጌ እኔ መርጫት እኔ በጣም ወድጃት አፍቀሪያት ነው ከእሷ ጋር ህይወቴን የጀመርኩ እያለ ነው አቶ አብርሽ። እና በዚህ ልክ ሰው መውረድ በዚህ ልክ እንዲህ በቃ ያልሆነ ቃላቶች እንትን ማለት ያው ጥሩ አይደለም። እና ሜሪ ደግሞ በቃ እነሱን አትጋብዣቸው። አሁን ከአብርሽም ከሄርሜላ ምን ጥሩ ነገር አለ? ምን የሚያስተምሩት ነገር? እኛ ችግር የለም ይጋቡ ይውለዱ እንደፈለጉ የሆኑ አንድ ሰው ከአንድ ሚስቱ ጋር በቃ ካልተጣጣመ ያው እንደሚለያየው እና አብርሽና ሩታ ብቻ አይደለም በሶሻል ሚዲያ የሚታወቁ በሶሻል ሚዲያ ፍቅራቸው እንደዚህ የነገሰ ብዙ ሰዎች አሉ። በቃ ይፋቀራሉ፣ ይለያያሉ። ይሄ ደግሞ በቃ የፈጣሪ ስራ ነው ማለት ነው። እና ስለዚህ እነሱ ደግሞ በቃ አንድ ነው የወለዱ ችግር የለም ይፋቱ። ግን ቢሆንም ይሄን ያህል በሚዲያ አትጃጃሉብን ነው እናንተ ለእኛ ምንም ነገር የምታስተምሩን ነገር የላችሁም። የምታረጉትን ነገር ቆም ብላችሁ እዩ። እና ስለዚህ አብርሽ በጣም ወርደሃል፣ በጣም ከምልህ በላይ ማለት ነው። በጣም እና እንግዲህ ያው ቤተሰቦች ይሄን ይመስላል። ሜሪ ደግሞ አትናደጅ፣ አብርሽ ገና ያለቅሳል ብለሽዋልኝ፣ ገና ያለቅሳል ገና እና ይሄ ነገር እኛ ስራም ሆነ ድራማም ሆነ አያገባንም። ግን የሚደረገው ነገር በጣም ያናድዳልኝ። በጣም ነው የምላችሁ ማለት ነው። እና ስለዚህ በቃ አብርሽ ደግሞ ሩታን ስለፈታት እኛ አብርሽን መናገርም የለብንም። እሱ ህይወቴ ሌላ ህይወት ነው ብሎ እኛ ተመችቶኝ እየኖርኩ ነው ብሏልና ከተመቸህ ያው ይመችህ ነው የምንልህ። እና ብዙም ክርክርም አያስፈልገውም። በምታመጡት ቪዲዮ ደግሞ ትነገራላችሁ። እናንተ እንድትነገሩ ነው እንደዚህ የምትጃጃሩብን። እኛ ደግሞ አይናችን አይቶ ጀዋላችን ከፍተን ካየን አይቀር ደግሞ እንረግጣችኋለን ማለት ነው። በራሳችን ሞባይል አይናችን አይቷችሁ አይደለ? ስለዚህ አይተን ማለፍ አንችልም። እና ቤተሰብ ያለው ነገር ይሄ ነው። እንግዲህ አብርሽና ሩታ በዚህ ሳምንት ማለት አብርሽና ሩታ ነው የሚመጡብኝ ማለት ነው፣ ያው ስለለመድኳቸው። አብርሽና ውሽሚት እንግዲህ በዚህ ሳምንት ያው አዲስ ነገር አለ እያለ ነው። ያንን ነገር ደግሞ ለማየት ዝግጁ ነን። እናንተም አድርጉ፣ እኛም እናያለን። የምትረገጡ ከሆነ ትረገጣላችሁ። ያው አታግባት አንልም። ህይወት ግን ከአንድ ሰው ጋር ኑር ልንልህ አንችልም። አንተ መርጠህ ሄደሃልና ስለዚህ እንዲሁም ብትጋቡ ይሻልሃል ማለት ነው። ዛሬ ማናትቴ ሜላት የሩታ እህት እስቲ በኋላ ከተመቸኝ እመጣለሁኝ። ሜሉዬ በጣም የተናገረችው ነገር ዛሬ በጣም ተመችቶኛ። ቤተሰብ እና ላይክ እና ሰብስክራይብ እያደረጋችሁኝ ያን ማበረታቱን። እስቲ እንግዲህ የሚደረገውን ነገር አንድ ባንድ እያየንኝ የምንመጣ ይሆናል። አብርሽና ሄርሜላ ግን በጣም ወርዳቸዋል። በጣም ሚዲያ ላይ መቆማችሁን ባትረሱት ጥሩ ነው። በቃ የመጣችሁበትን የተጠራችሁበትን ነገር